ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን ድራማው ቀጥሏል ትላላችሁ። ዛሬ ደግሞ አዲስ ነገር አለ እያለ ነው አይምሮ የመጣው ማለት ነው። ያው እንትሉ ላይ ለጥፎታል። አዲሱ ነገር ምን እንደሆነ እንግዲህ ያው የትናንት ነው የቀጠለው ነው። ምን እንደሚሆን ድራማቸው በጣም የሚገርመኝ ነገር ማለት ነው። እናንተ እኛ እንባላለን፣ እነሱ ግን እየተደባደቡ እንኳን ሸል እየተደላለጉ ነው። እኛ ግን እንባላለን በእነሱ እንትን አንዳንዶቻችሁ ማለት ነው። እነሱ እኮ አልተለያዩም። እስቲ ቢለያዩ ኑሮ ሻንጣ እንዴት ነው? ባዶ ሻንጣ እኮ ነው አብርሃም ይዞ ሲወጣ ያያችሁት። ስለዚህ እንግዲህ ድራማው ቀጥሏል ማለት ነው። መቼ እንደተነሱት ይህን ፎቶ ከትናንት ወዳ ነው እንግዲህ ከትናንት ወዳ ነው አይደል? ከእንትና ጋር ሲገናኝ ይህንን ልብስ ለብሶ የመጣው አብርሃም ማለት ነው። ከዳኒና ከሩታ ጋር ሲገናኝ ቪዲዮውን ገብታችሁ ማየት ትችላላችሁ። እና ሄልሚላ ደግሞ ከዴቭ ጋር የተገናኘች ጊዜ ይህንን ልብስ ለብሳ ነበር የመጣችው። እና ሁለቱንም እንዴት ነው ያገኛቸው? እንዴት ነው ነገሩ? አረ ጉድ ነው ዘንድሮ እየመጣች ተኛ ረጋሽ ወልዴ። እንግዲህ ትናንትና ከቪዲዮ ውጭ በጣም ብዙ ጭቅጭቅ እንትል ነበር፣ ንትልክም ነበር፣ ብዙ ነገሮች ነበሩ። ሄልሚላም እንግዲህ እንደ ሩታ የምትሄድበትን ንገረኝ እያለች ስትጨቃጨቅ ነበር። እሱ ግን ለማንም አልናገርም ከህይወቴ ውስጥ ውጡ እናንተ ብሏል። አብርሃም ሌላ ነገር አስቧል። ያው ልጁም መታለታለች። እንግዲህ ያው ደግሞ አዳዲስ ነገሮች ይዞ ይመጣል ማለት ነው። አዳዲስ ነገሮች ሊመጡ ነው አሁን የሆነ ቦታ ሄድኩ ብሎ ማለት ነው። አዲስ ነገር ዳስኮራ ሆኖ ይመጣል። ዳስኮልዬ ሆኖ ይመጣል። ታያላችሁ። አሁን ጀማ ብሎታል። ጨልሶ ራብ እየዘፈነላችሁ ይመጣል ማለት ነው። አብርጭ እንደው እናንተ ለማየት ያብቃችሁ። ራብ እየተጫወተ የራብ ነው አይደል የሚባለው? ይሄ የአፍሪካ እንትሎች የሚዘፍኑት እሱን እየዘፈነ ወይም እንትላን መስሎ ይመጣላችኋል ማለት ነው። ማይክል ጃክሰንን መስሎ ይመጣላችኋል። እንግዲህ ማይክል ጃክሰን ብላችሁ ስም አውጥታችሁለት የለም የእሱን እንትን ፊቱንም ሁሉንም ተቃይሎላችሁ ይመጣል ብዬ ነው የማስበው። ውድ ቤተሰቦቼ እንግዲህ ቻይምሮ አዲስ ነገር ጠብቁ። ዛሬ ማታ እያለን ነው በጀማው ፍቅር ስም እያለን ነው። እናንተ ጀማ ማለት መጥረጊያ ነው። በመጥረጊያ ስም እያላችሁ ኑቶሎ ማለት ነው። እና ጀማ አይደላችሁም እናንተ መጥረጊያ ናችሁ። ስለዚህ እኛም ሳናውቅ ጀማ እየተባለ እንትን ይባላል እንጂ መጥረጊያ ነው ስሙ። እና ለማንኛውም እየተጠረጋችሁ ትመጣላችሁ። እንግዲህ እስቲ ምን እናያለን? መቼም ማታ ወይ ከትንሽ ደቂቃ በኋላ ይለቀቃል ቪዲዮ ብለን እናስባለን። ያው ትናንትና በሄልሚላ ነው የተለቀቀው። አንድ ነገር ማስተዋልና ማሰብ አለብን እኛ። እውነቴን ነው የምላችሁ። ለምንድን ነው ይሄ ነገር ማለት ነው? መግቢያው የተሰራው ሩታ ነች የሰራችው፣ ሩታና ኢፍሬም፣ መጨረሻውም ሩታና ኢፍሬም ናቸው የዘጉት። እንዴት በሄልሚላ ቻናል ይለቀቃል ብላችሁ ታስባላችሁ? ይሄ እኮ የሄልሚላን ቻናል ለማሳደብ የበሉትን ገንዘብ ለመመለስ ነው ይሄ ሁሉ ጥረት የሚሉትና እንግዲህ ጀማው ደግሞ ምን ይዞ እንደሚመጣ የጀማው ፍቅር እናያለን ማለት ነው። የሩታ የምን ፍቅር ተባለ እንዴ? እንግዲህ ሁሉም የጀማው ፍቅር ነው እንዴ ስሙ? አረቁን እና ለማንኛውም እስቲ ዛሬ አዲስ ነገር አለ ብሏል። እንግዲህ በምን አዲስ ነገር እንደሚመጣ ወይ ለአንተ ልትሆን ነው መሰለ ሄልሚላ ማለት ነው። ሄልሚላ የኔ ፍቅረኛ ነች እንጂ የአብርሃም ፍቅረኛ አይደለችም። እስቲ አኮሆናችሁ ራሱ ፍቅረኛሞች ነው የምትመስሉት አንተና ሄልሚላ ማለት ነው። ስለዚህ የኔ ፍቅረኛ እንጂ የሄልሚላ የአብሪሽ አይደለችም። ለእንትሉ ገብታ ነው ለድራማው ማሟሟቂያ ገብታ ነው እንጂ ሄልሚላ እና እኔ ያው እየተነጋገር አብሪሽ እና ሩታ እየተነጋገሩ የሚሰሩት የፍቅር እንትን ነው ትላላችሁ። ዛሬ የሚመጣው እሱ ነው፣ እንደሱ ነው። እና ለማንኛውም የፍቅር ጀማዎች ሰውን እያቃጠላችሁ እናንተ በፍቅር አትኖሩ። ሰውን እያደባደባችሁ ማለት ነው። ግማሹ ትናንትና ሲጨፍር የነበረው ያን ቪዲዮ ሲያይ ደግሞ አሁን ሌሊቱን እንደዚህ ሆኖ አደረ፣ ሌሊቱን ትኩስ ዜና ተሰማ እያሉ በቃ አረ ተው። ሌሊቱን ስለና እሱ ነው እንዲህ ስታወሩ። ሌሊቱን እኮ እኔ ቲክቶክ ውስጥ ገብቼ የሩታ ፎቶና የሄልሚላ ፎቶ ተቀናብሮ ነው
እንትን ሲባል ያደረው የሄልሚላ ደጋፊዎች እና የሉታ ደጋፊዎች ታርቀው ማለት ነው። አሁን ደግሞ በአንድ ላይ ወደ አብርሽ እንውረድበት ብለው ታርቀው በአንድ ላይ መጥተዋል። ስለዚህ ሌሊቱ ምንም ሲደረግ አላደረም። እኔ እዚህ ጋም ተለጥፎ አይቸው ነው እንጂ አዲስ ነገር አለ ስለተባለ ነው እንጂ ስለ ቲክቶክ መንደል፣ ስለ ዩቲዩብ መንደል ውሸት ነው የሚያወሩት። ስለሆነ ምንም እንትን ልላችሁ አልችልም፣ ላወራ አልችልም ስለ ዩቲዩብ መደል። ትናንትና የተባለው ነገር እውነት ቢሆን ኑሮ እውነት ነበረ። አሁን በቃ ስታሟሙቁት አትደሩ ማለት ነው። እንግዲህ የጀማው ፍቅር እንደዚህ ብለው መጥተዋል ማለት ነው። አዲሱ ነገር አይምሮና ሄልሚላ ፍቅረኛሞች ናቸው። ሩታና አብርሽ ደግሞ ያው ባልና ሚስት ናቸው ተብሎ ነው የሚመጣው ብዬ ነው በግምት ነው የምነግራችሁ። እኔ የሌለ ነገር አንትላለልም። ይሄ ነገር እንደ ፍቅረኛሞች እንጂ እንደ እንትን አይደሉም። እንዴት እንደሆኑ እንግዲህ አይታችኋል። በአንድ እጁ እሷን ይዟል፣ በአንድ እጁ ኪሱን ከቷል። ለምን አብርሃም ጋር እንደዚህ አብርሃም ያው ኪሱ መክተት ይወዳል፣ ኪሱ ከቷል። እንደዚህ ተጨባብጧል ማለት ነው። ስለዚህ ያው አዲሱ ነገር ሄልሚላ የኔ ፍቅረኛ ነበረች፣ በቃ ለእንትሉ ለትወነው ተብሎን ገባን። አሁን እንትሉም ሰውም እንትል እያለን ሲመጣ በቃ ወደ እንትል ተቀየልን ብለው ይመጣሉ ማለት ነው። አይራብ 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 አይ አብርሽ አይ አብርሽ አይ ዳስኮራ እኮ ነው አብርሽ። እውነቴን ነው የምላችሁ ዳስኮራ ሆኖ መጣላችሁ። አንዳንድ እኮ ማበድ ጥሩ ነው መሰለኝ፣ ይቀይራል እንዲ እናንተ ማበድ አብርሽን እኮ ማበድ ቀየረው። ወይኔ 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 ማበድ ቀየረው። አብርሽ አበደ ተቀየረ ማለት ነው። ስለዚህ እኛም እንግዲህ ሊሞካክረን ትላላችሁ፣ ያላበዳችሁ በዱ ማለት ነው። በነገራችን ላይ ግፍ አትስሩ። የሴት ልጅን ባ የትም ፈሶ አይቀርም። ሁለቱንም አትጫወትባት። አሁን እህትህ ይናንተ ይህንን እንትን ትስራላችሁ። እህትህ ደግሞ ሌላ አቀንቃይ መጥቶላታል። ሩታን እንዳስረቀስክ እህትህም እያለቀሰች ነው። ባንተ ባይደልስ ባንዘልህ ይደልሳል። ስለዚህ ይሄንን እያሰባችሁ ዛሬ ደግሞ የሚለቀቀው ቪዲዮ ያበደ ነው። አብርሃም እንግዲህ ከትናንት ወዳ ነበር የተሰናበተው። ትናንትም አለ ዛሬም ይኖራል ማለት ነው። አብርሃም የትም አይሄድም። አብርሃም እኮ እዛች እንትሏን አፋጣማውን ለቀቅ አድርጎ ወደታች ወረድ ብሎ ሻንጣውን ገባ አድርጎ ሩታዬ አንቺ ትሻለሽ አስገቢ ብሎ እያስገባና ከዛ በኋላ ደግሞ ከሄልሚላ ጋር ንትልኩ ይቀጥላል ማለት ነው። ከዛ ሲል ደግሞ ሄልሚላ ደግሞ አትሂድ እኔ ጋር ሁን፣ እኔ እኮ አንተ ታስፈልገኛለህ፣ እኔ እኮ ብዙ ነገሮች አሳልፈናል ትላለች። ከዛ ሄልሚላ ሩታ ደግሞ ለልጅህ ስትል ልጅህን ለምን አደራልከኝ ትላለች። ይላሉ በቃ ዛሬ ያበደን እንትን ነው የሚሰራው። ወይም ሁለቱም ሻንጣቸውን ይዘው አብርሃም ተከትለው ሊሄዱ ይዘጋጃሉ እላችኋለሁ። ይሄው እውነቴን ነው። ሻንጣቸውን አስተካክረው ሩታም ሻንጣዋን አስተካክራ ሄልሚላም ሻንጣዋን አስተካክራ ወደ ጉዞ እዚህ ጋር አንዷን አጅቦ እዚህ ጋር ልጅ አለ፣ እዚህ ጋር ልጅ የለም። እንግዲህ ያው ነው፣ ምንም ማድረግ አይቻልም። ወይ ልጁን ለኤፍሬም ሰተሽው ሂጂ ሩታዬ ማለት ነው። ለኤፍሬም ስጪውና ሂጂ። ስለዚህ እስቲ አዲስ ነገር ታለ እንግዲህ አይምሮ መጥቷል። ዛሬ አዲስ ነገር አለ ብሎ እናያለን። ለማንኛውም ሸላይክ እያረጋችሁ አበረታቱን። እኛ አዳዲስ ነገሮች ሲመጡ እናመጣላችኋለን ማለት ነው። ከቲክቶክ ለቅመን ሳይሆን ከምን ቲክቶክ ያው ትክክለኛውን ነው የምናመጣው። እንግዲህ ቅድም ቲክቶክ ያመጣኋት የአብርሃም ልጅ አለች፣ የአብርሽዬ ልጅ መታለች ማለት ነው። እሱን ትመስላለች አትመስልም? እሱን እንግዲህ ኮሜንት ላይ ያሳውቁ ብለናል። እዚህ ጋር እንግዲህ ሄልሚላዬ አቀንቃኝ በዝቶብሻል። አብርሃም በዚህም በዛም ልጅ ተወጣጥሯል። ስለዚህ ምንም አያስፈልግሽም ሄልሚላዬ። ውጪ እዚህ ኮተት እዚህ ሁሉ ነገር ወተሽ ያው እንግዲህ አይምሮ ነቅፍ አልገሻይ። እውነቴን ነው የምልሽ። እቺ ቦታ ደግሞ ሁልጊዜ ተከራይታችኋል ነው እንደ ቪዲዮ የምትሰሩባት? እስቲ ንገሩን። እኛም ድንገት ወደ ኢትዮጵያ ተመጣን እንድንሰራባት ማለት ነው። የት አካባቢ ነው እስቲ ንገሩን። አረ እንንጣ እንጂ መቼም ፈልገን ኢትዮጵያ ይጠፋን እንደርስበታለን። እኔ እንደሚመስለኝ ይቺ ቦታ አካባቢዋ የት እንደሆነች ታውቃላችሁ? ወደ ሴሚሲ ሚካኤል አካባቢ ወደ መገናኛ አይደለም ሚካኤል ወደዛ አለፍ ስትሉ ይቺ ቦታ እንደዚህ ያለች አይነት ቦታ አለች። ሸላይ ካድርኩ